ሰላም ለእናንተ የሆኑ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ደግሞ እንግዲህ ከሰምን ላስጎበኛችሁ ነው ማለት ነው። ያው አብዛኛው ገበሬ የሚተዳደረው እንግዲህ በሽንኩርት፣ በነጭ ሽንኩርት፣ በቀይ ሽንኩርት እንዲሁም ደግሞ በጓሮ አትክልቶች በብርቱካን፣ በሎሚ የተለያዩ ግብአቶችን ያመርታሉ። ዞሮ ዞሮ ሁሉም ነገር ከገበሬ ነው የሚገኘው ማለት ነው። ስለዚህ ላስጎበኛችሁ ነው ዛሬ እንግዲህ የናፈቃችሁ ገጠር ከሰም የናፈቃችሁ አትክልት በአይናችሁ ማየት የናፈቃችሁ እንግዲህ አረብ ሀገር እያለን ገዝተው ሲያመጡ ነው እንጂ እንደዚህ ከነ ፍሬው ከነ ቦታው አናይም። ስለዚህ እዚህ ጋር ደግሞ እንደምትመለከቱት ቡና አለ። ቡና በአሁኑ ሰዓት እንግዲህ ቡና ያለው በቃ ሀብታም ነው። ምክንያቱም ኪሎ 500 400 ገብቷል 1 ኪሎ ማለት ነው። ስለዚህ በቃ ሽንኩርት ቢዘቀዝቀንም በቡና ደግሞ እንነሳለን። እዚህ ጋር እንደምትመለከቱት ደግሞ እንግዲህ ነጭ ሽንኩርት ቆፍረን እያረምን እንገኛለን። ስለዚህ አንዱን ስራ ላይ ብቻ አልሳካ ሲለን በዛው ተስፋ ቆርጠን የምንቀር ሰዎች በፍጹም ተስፋ መቁረጥ የለብንም። ምክንያቱም አንደኛው ስራ ለኛ ካልሆነ ሌላኛው ደግሞ አይሆንም ማለት አንችልም። ስለዚህ እስከ መጨረሻው ድረስ መጓዝ ነው በትዕግስት ማለት ነው። ትዕግስት ከሌለን ግን መቼም ስኬታማ አንሆንም። አንዴ የሆነ ነገር ስናጣ ወይም ደግሞ ስንከስር በዛው ትውት ካደረግነው የባሰ ህይወታችን ምስቅልቅል ነው የሚለው። ስለዚህ እውነት ገበሬዎች በጣም ነው የሚያሳዝኑት። ቆላ ደጋ ሮጠው ተሯሩጠው እንደዚህ ለፍተው ለዛውም ቶሎ አይደርስ 3 ወር 4 ወር ይፈጃል። ሁሉ በረሃ ቆርጠው እንትን ብለው ገበያ ሲቀንስ ገበያ ሲወርድ በጣም ነው የሚያሳዝኑት። ማለት ገበያው ቢቀንስ ለሁሉም አሪፍ ነው፣ ግን እዚህ ጋር የሚገዙት ለአትክልቱ የሚጠቀሙት ግብአት ተመጣጣኝ ቢሆን ምንም ማለት አይደለም። እና ስለዚህ አሁን ደግሞ በነጭ ሽንኩርት ነው ያመጣሁላችሁ። እዚህ አካባቢ እንዳለ ብዙ ሰዎች ነጭ ሽንኩርት ተክለዋል። ሎሚም አለን እንግዲህ እንደ በፊት ሎሚ 1 ብር 2 ብር የለም። በቃ ትንሽዬዋ ከተባለች 5 ብር፣ በቃ ሌላው 10 ብር 15 ብር 20 ብር እስከ 20 ብር ሎሚ ማለት ነው። በፊት ግን እኛ ልጅ እያለን 1 ብር የብር 4 5 የብር 8 የብር 10 አንዱ 10 ሳንቲም ነበረች። አሁን በ1 ብር በ2 ብር ተገዝቶ የሚመጣ ነገር የለም። ከመስቲካ አቅሙ እንኳን 1 ብር የለም። ስለዚህ ያን ስታስቡት እውነት የገበሬው ማህበረሰብ በጣም ያሳዝናል። እነሱ የሚሸጡት ነገር ርካሽ፣ የሚገዙት ነገር ውድ ሲሆን በጣም ነው የሚያሳዝኑት ማለት ነው። ዘንድሮ በተለይ በጣም ከባድ ነው። እስከዛሬ እንኳን በተለይ አምና ላይ ሽንኩርት በጣም አብልቷቸው ነበረ። ግን ቢያገኙ ራሱ ልፋቱ፣ ድካሙ፣ የመድኃኒቱ ጭቻ ያለው ነገር እያንዳንዱ ነገር በጣም 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 ውይ በጣም ነው የሚያሳዝኑት። ማርያምን በጣም ከባድ ነው። እኔ ራሱ የመጣሁት በቃ እሰራለሁ፣ የአባቴ ማሳ አለ፣ የአባቴ መሬት አለ። እኔ ምንድነው ሰርቼ የምነው በ3 ወር በ4 ወር አልለወጥም እንዴ በየ ነበር። ገና 2 ቀን 3 ቀን ሶል እናቴ በቃ ድክም ይላል። እና እንደ ገበሬ ጠንካራ የገበሬ ልጅ የሆናችሁ ታድላችኋል። እድለኛ ናችሁ እና ጠንካራ ናቸው የምር ማለት ነው። እንደዛም ሆኖ ደግሞ ተስፋ አይቆርጡም። በቀይ ሽንኩርት ሲጥላቸው በነጭ ሽንኩርት፣ ነጭ ሽንኩርት ሲጥላቸው በቃሪያ እያሉ ህይወታቸውን ይመራሉ። ዋናው ጤና ነው ደግሞ ለሰው ልጅ ማለት ነው። ስለዚህ አሁን ይሄ ነጭ ሽንኩርት ገና አሁን ቢያንስ 2 ወር ከዚህ በኋላ ሚያዝያ አካባቢ ነው የሚደርሰው። ለፋሲካ በቃ ለፋሲካ አካባቢ ይደርሳል። ከዛ ደግሞ ይሄን አንስተው እንደገና ደግሞ መልሰው እዚህ ጋር እንደምትመለከቱት ጌሾም አለ። ጌሾም በሆኑ ሰዓት በጣም በጣም ተወዷል። በቃ ያልተወደደ ነገር የለም። ግን እንደዛም ሆኖ የሰው ልጅ ይኖራል። ስደት ላይ ያላችሁ የምመክራችሁ የምነግራችሁ ነገር ቢኖር ኑሮ ተወዷል። እዛ ገብቼ ምን ልሰራ ብላችሁ እንዳትሳቀቁ፣ እንዳትጨነቁ። ባለው ሰው እየኖረ ነው። ሀብታምም ሆነ ድሃ እኩል እየኖረ ነው። ምናልባት አመጋገባችን ሊለያይ ይችላል እንጂ ከዛ ውጪ እግዚአብሔር ይመስገን ተመስገን ነው። እንደዛም እንደ ኑሮ ውድነቱም እንደተወደደውም ነገር እንደ ተለያዩ ነገሮች ቢጨምሩም የሰው ልጅ ሳይበላ ሳይጠጣ ውሎ አድሮ አያውቅም። ብቻ ዋናው የሚያስፈልገው ሰላም ነው። ሰላም ለሀገራችን ይሁን ብያለሁ።